ልክ በፈጣሪ እጅ እንደተያዘ አምናለሁ። እናንተን ፈጣሪ አንድ እንዳደረጋችሁ ሁሉ መልሶ አንድ እንደሚያደርጋችሁ ተስፋ አደርጋለሁ። ብቻ ሁሌም ከጎንሽ ነኝ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ያው ሩታ ወደ ሀገር ቤት ትሄዳለች፣ ወደ እናቷ ማለት ነው። መስቀልን እዛ ለማሳለፍ ስለሆነ ፍላጎቷ ወደዛ ትሄዳለች። እንግዲህ በአብርሽ ደግሞ ያየችው ነገር ደስም ስላላለት ልቧ ተሰብሮ ነው የሄደችው ማለት ነው። ማለትም ያው ጨርሰው ስላልተለያዩ ገና ስለሆነ፣ ምክንያቱም እሷም ተስፋ አልቆረጠችም፣ እሱም ደግሞ ተስፋ አልቆረጠም። ቢሆንም ግን ነገሩ ተስፋ እስከማቁረጥ ድረስ ስለደረሳት በጣም አዝና ስለነበረች ማርክ ደግሞ እውነት ማርክ በቃ አይገልጸውም፣ ወንድም የሚል ቃል አይገልጸውም። እና የእናቱና የአባቱን ታሪክ እየነገራት እያጽናናት ነበረ። እንዳሰማችሁት ከሆነ እናቴና አባቴ ከ10 ዓመት በኋላ ነው የታረቁት እና እነሱ ገና ማርክ ልጅ እያለ ነበር የተጣሉት። ከዛም ተለያዩ። ከ10 ዓመት በኋላ ደግሞ ተመልሶ ታረቁ። እና ሩታ ደግሞ በጣም አዝና ልቧ ተሰብሮ ስለነበረ አይዞሽ ላንቺ አብርሽ ላንቺ ከሆነ ፈጣሪ አንድ ብሎ ከሆነ የእህል ውሃችሁ ትታረቃላችሁ፣ እንደ በፊታችሁ አንድ ትሆናላችሁ እና ተስፋ አትቁረጪ፣ አታልቅሽ፣ ጠንክሪ እያላት ነበረ ማለት ነው። ማርክ ደግሞ ብዙ ደክሟል፣ ብዙ ለፍቷል ሊያስታርቃቸው እውነቱን ለማውራት። አብርሽ ነው አንዴ ውጭ ሀገር እየሄድኩ ነው፣ አንዴ በቃ እኔ ገና ልጅ ነኝ፣ አንዴ ገና ምድርሹ ምናምን እያላ ነገሩን እስከዚህ ድረስ እያደረሰ አብርሽ ነው እንጂ ማርክ ሊያስታርቃቸው በጣም ረዥም መንገድ ተጉዞ ነበረ ማለት ነው። አሁንም ቢሆን ያው ሩታን ተስፋ እንዳትቆርጪ፣ እህል ውሃሽ አንድ ከሆነ መቼም ቢሆን መታረቃችሁና አንድ ላይ መሆናችሁ አይቀርም ብሎ እያጽናናት ነበረ። ሩታን በስተመጨረሻ ይሄን አይታ መሄድ አይገባትም ነበረ። በስተመጨረሻ ያው ወደ ሀገሯ ልትሄድ ወይም ደግሞ ወደ ቤተሰቦቿ ልትሄድ ከአብርሽ ቤት የቀራትን ነገር ልትወስድ ነበር የመጣችው። ስትልክ ስትገባ ሄርሜላ ተቃቅፎ ምናምን እየሳቁ እየተጫወቱ ነው ያገኘቻቸው። ያ ነገር ደግሞ ሩታ በጣም ተጽዕኖ ፈጥሯት ነበረ። ልቧ በጣም ተሰብሯል፣ ደንግጣለች። ከሱም አንጻር ደግሞ በቃ ማርክ በጣም ጥሩ ወንድም ከመሆኑ አንጻር ከጎና ሆኖ በጣም ያዘነ ደግሞ በቃ ሁለተኛው ማይገናኙ መስሎት ነው። አንቺ ነይ ካላልሽኝ፣ አንቺ ካልፈቀድሽኝ ወደ እናንተ በቃ ላልመጣም እችላለሁ፣ ላላይሽም እችላለሁ፣ ባትርቅኝ ደስ ይለኛል፣ ልቤ በጣም ያው በውስጥ ይዤው ነው እንጂ አንቺን ጨክኜ መሸኘት አልቻልኩም እያለ በጣም አዝኗል ማለት ነው። በዚህን ጊዜ እንደዚህ እንደ ማርክ አይነት ጓደኛ ከየትም አይገኝም እና ለሩታ በጣም ምርጥ ወንድም ምርጥ ጓደኛዋ ማርክ ነው ማለት ነው። በዚህን ጊዜ ከጎና ማርክ ባይኖራት ኖሮ በጣም ትጎዳ ነበር። ግን በሁሉም ነገር ምረዳት ማርክ ነው እና መልካምነቱን ያው ያሳያል። መልካም መሆን ደግሞ ለራስ ነው። መልካምነት ጥሎ አይጠላም። ዛሬ እሱ የእነሱን ህይወት ለማስተካከል እንደዚህ ሲሆን የእሱ ህይወት ደግሞ መቼም የሚያበላሽ ነገር አይገጥሙም ማለት ነው። ምክንያቱም ለሰው ስንኖር ፈጣሪ ደግሞ ለኛ ይከፍለናል። እንደዛ ነውና ሩታዬ አንቺን በሰላም ወልደሽ ለማቀፍ ለመሳም ያብቃሽ። አብርሽን ደግሞ ምናልባት አንድ ቀን ይሄ ልጅ የሚያጫወተውን ጫወታ ጨርሶ ወደ ልቡ ተመልሶ ማሰብ አንቺ ምን ያክል ለሱ አስፈላጊ እንደሆንሽ፣ ምናልባትም ግን ከወለድሽ በኋላ የልጅ ፍቅር አሸንፎት ልብ ገዝቶ ትዳሩን የሚፈልግበት ጊዜ ሊመጣ ይችላል።
አንቺ በጣም ጠንካራና ለሴቶች ተምሳሌ ጀግና ነሽ። ምክንያቱም ብዙ ሴቶች አልቃሻ ናቸው፣ ራሳቸውን ይጥላሉ፣ የማይሆኑ ነገር ውስጥ ይገባሉ ምናምንና አንቺ እስካሁን ድረስ ቆመሽ አለሽ። ውስጥሽ ቢጎዳም በእግርሽ ግን ጥንካሬሽን እያሳየሽ ነው እና አንቺ ጠንካራ ነሽ፣ ጀግና ነሽ፣ ለሴቶች ተምሳሌት ነሽ እና አብርሽም ደግሞ እርግጠኛ ነኝ አንድ ቀን ልብ ገዝቶ ትዳሩን ፈልጎ ትዳሬን ብሎ ከምንም ከዙሪያው ከሞሉ ጓደኞቹ በዙሪያው ከሞሉ ጓደኞቹ አንቺንና ልጅሽን መርጦ ህይወቱን እንደሚቀጥልና ያንቺም የሱም ህይወት ሳይበታተን አንድ ቀን ደግሞ አንድ ሆኖ ትዳራችሁን መስርታችሁ አሁን ላይ ያሳለፋችሁት ችግር ደግሞ እንደ ትዝታ እንደ የምታወሩት ቀን ይመጣል ብዬ ተስፋ አደርጋለሁኝ። ምክንያቱም የሚዋደድ ሰው መራራቅ እንጂ መለያየት አይችልም በምንም መንገድ። አሁን ላይ ምናልባት ያው ማሰብ የሚባል ነገር ተስኖት ይሆናል። እሱ ብዙ እያሳሰበው ላይሆን ይችላል። ነገር ግን እንደዛ ነው። ብዙ ጊዜ ከጎናችን የሆነ ሰው ሲኖር የተኛው እንደሚያስፈልገን እና የተኛው እንደማያስፈልገን ማወቅ ይከብደናል። ሰዎቹ ከጎናችን ሲርቁብን ማን ለኛ አስፈላጊ ነው፣ ማን ለኛ አላስፈላጊ ነው የሚለው ነገር መገናዘብ እንችላለን ማለት ነውና ሩታ ለአብርሽ ምን ያክል አስፈላጊና በቃ ለሱ የመኖር ትርጉም ሆና ያው ለሱ አስፈላጊ ከጎኔ ብትሆን የሚላት ሴት ሩታ ብቻና ብቻ መሆኗን ከነገ ዛሬ ይረዳል ብዬም ተስፋ አደርጋለሁ። እሱ እንዲረዳ ደግሞ የሚያግዘው ነገር ልቡ ገና በቃ ምን ልበላችሁ፣ ልቡ ገና ቆፍጦን አላለም። ወንድ ልጅ ልቡ ሲቆርጥ ቆፍጦን ሲል ነው። እሱ አሁንም ከሄርሜላ ጋራ ያው የሚያደርገውን ቅርቤታ ለሩታ ቦታ እንዳይሰጠው እያደረጋ ነው። ያ ነገር ከቀነሰ አብርሽ መቼም ቢሆን ሩታን ምን ያክል እንደምታስፈልገው ማሰቡን አይተውም። ግን ይሄ ጨዋ የሚጫወቱ ጓደኞቹና ሄርሜላ ከጎኑ እስካልራቁ ድረስ ደግሞ ስለ ሩታ ብዙ ላያሳስበው ይችላል። እነሱ ካጠገቡ ሲሆኑ ፈታ እያለ በወጡ ምናልባት ላይወጡም እዛ ሊያድሩም ከሆነ ይችላል ጓደኞቹና እሱ ደግሞ ጓደኞቹ ልጅ ሲያጫወቱት መቼም ወደ ልቡ ላይ መለስ የሚችል ይሆናል። እንግዲህ ሩታዬ አንቺ ጠንክሬ ጀግና ሆኜ በእግሬ ቆሜ ምን አይነት እናት ሆኝ በቃ ምን አይነት እናት ናት የሚል የእናቶች ተምሳሌት ሆኜ አሳያቸዋለሁ ብለሽ ቃል ገብተሻል። እኛም ደግሞ ቃልሽን እንጠብቃለን ለማየት። በቃ ለሴቶች ጠንካራ ሆነሽ ሴት ልጅ በምንም ፈተና ውስጥ የምታልፍ አይነት ጀግናና ጠንካራ ሴት መሆኗን እንድታሳይን እንፈልጋለን ማለት ነው። ሰላማችሁ ይብዛልኝ። ለዛሬ ይዤላችሁ ይሄን ይመስላል። ሩታዬ በማልቀሷ ደግሞ በጣም ነው የሚያዝነው። ሩታ ከአብርሽ ከተገናኘች ጀምሮ እስካሁን ድረስ እየለቀሰች ነው። አሁንም ደግሞ ጭራሽ ወደ ቤተሰቦቿ ለመሄድ ተነስታም አልቅሳ ነው የሄደችውና ይህ ነገር ሁሉ የአብርሽ ሴራ ነው። ሁሉም ነገር ደግሞ አልፎ ነገ ሌላ ቀን ይመጣል። የትላንትናችሁ ፍቅር ይመለሳል ብዬ ተስፋ አድርጋለሁ። በአላህ ሰላምና ፍቅርን መስማማት ማረጋጋትን ለሀገራችን ሰላም ያምጣልን እላለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ ድረስ ተከታተሉኝ ማለት ነው።